የነዚህ ቤተሰቦች በመካከላችን ይገኛሉ። ከሀገር አሜሪካን የመጡት ዛሬ በሌሊት ቅበላ ተደርጎላቸዋል። ሰው ውልደቱ ኑሮ ህይወቱ ብቻ ሳይሆን ደግሞ አሟሟቴን የሚያሳምርልኝ የሚለው የአበው አባባል በጣም ትልቅ ቁም ነገር ያለው ነው። ስለዚህ እነዚህን ስንሸኝ አለን ከጎንነን ብለን በክብር ተቀብለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሀሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሀሎን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው። እንቀበለዋለን። መሀሎን ነጻነት ወርቅነህ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he's gone. But we know deep down that he's in a better place with God. Amen. ደረጀ ኃይሌ ኮሜዲያን ወደ መድረክ እንጋብዛለን። ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላት ነፂ ዘሩን ተክቷል። ነፂ ሁሌም በልባችን ይኖራል። እንቀጥላለን። እኛም ወደ ሰማይ ነፍስ በሰላም ተረፍ። እንቀጥላለን። አቶ ነብዩ ቶመልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አጥተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አጥተናል። ሰላም ሰላም፣ ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? በጣም ያሳዝናል። እንግዲህ ወደማይቀረው ወደ ቀብር ተሸኝቷል። እንግዲህ ወንድማችን በጣም ልብ ይነካል።
እውነት ልጆቹ ቤተሰቦቹ በጣም ያሳዝናሉ። በተለይ ወንዱ ልጅ እንደዚህ ስቅስቅ ብሎ ሲያለቅስ በጣም ነው የሚያሳዝን። ሞት ክፉ ነው። እውነት እንደ ሞት ክፉ ነገር የለም በዚች ምድር ላይ ማለት ነው። የምትወዱትን የምታከብሩትን ሰው ምንጥቅ አድርጎባችሁ ነው የሚወስደው ማለት ነው። ሞት የሚባለው ነገር በጣም ከክፉዎች ክፉ ሞት ነው ክፉ። የእውነት ነፍሱን በአጸደ ገነት ያኑረው፣ ለቤተሰብ መጽናናትን ያድልልን። ያው ቤተሰቦቹ እንግዲህ በዚህ መልክ እንደዚህ እያነቡ አይተናል ማለት ነው። በጣም ያሳዝናል። በጣም የሚከብደው እንግዲህ ካሜራማኖች እንዲሁም ቲክቶከሮች፣ ዩቱበሮች ተከልክለዋሉ። ካሜራ ተከልክሏል። የተፈቀደላቸው ብቻ ነው የቀረጹት። ይሁን እንጂ ሰው ከዛ ላይ የቆራረጠ ብዙ ነገር ለቋል ማለት ነው። አሁን እኮ ኢትዮጵያ ውስጥ ማልቀሻ ራሱ አጣን ማለት ነው። እውነት ዘመድ ሞቶ ስታለቅሱ ሰው ቁጭ ብሎ ማልቀስ ትቶ ካሜራ ይቀርጻል አዘን ላይ። ምን አይነት ክፉ ዘመን! እና እኔ በመከልከሉ ደስ ብሎኛል። ምክንያቱም ሰው ሼም እየያዘው ስሜቱን ላይገልጽ ይችላል ማለት ነው። አሁን ላይ ግን አሪፍ ነገር ነው የተደረገው ነገር። እንኳንም ካሜራ አልተቀረጸ ነው ምለው እኔ። ምክንያቱም ሁሉም ሰው ስልኩን ነው በቃ የሰው አይን ላይ የሚወጥረው ማለት ነው። ቲክቶከር፣ ዩቱበር፣ የትኛው ሚዲያ ላይ ሀገራችን ላይ በአሁኑ ሰዓት ድሮ እየተጠራራን ስልክ ነከሌ ቤት ተብሎ እንትን እንዳልተባለ አሁን በየቤቱ በየእጁ ላይ ሰው በየኪሱ ስልክ ይዟል። ስለዚህ ምንም ሰው ሲደባደብ ካሜራ ይቀርጻል፣ ሰው እየሞተ ካሜራ ይቀርጻል። እውነቴን እኮ ነው። ሰው እየወደቀ እያያችሁ መኪና አደጋ፣ የትራፊክ አደጋ እያያችሁ መኪናው እንትን እያለ እነሱ ቪዲዮ ያነሳሉ። ይሄ አሁን ጥሩ ነው? እንደ ማዳን ሰዎች ሲደባደቡ እንደ ማገላገል ቪዲዮ ያነሳሉ። ይሄ ጥሩ አይደለም። ይሄ ባህላችን ማለት ነው። እና ዛሬ በመከልከሉ ደስ ብሎኛል። ምክንያቱም ሰው ስርዓት ይዞ ስርዓት ያለው ቀብር በእንደዚህ አይነት መልኩ የቀብር ስነ ስርዓቱ ተከናውኗል። ነፍሱ በአጸደ ገነት ትረፍ። እውነት የሚያምነው አምላክ እሱ በቀኝ ጎኑ ያኑረው ብለን ነው የምንጸልይለት። መልካም ሰው ነው። እኛ የምናውቀው በሚዲያ ላይ ነው፣ ግን በቅርብና በዙሪያው ያሉ ሰዎች ስለሱ መልካምነት ስለሱ ማንነት ብዙዎች እየተናገሩ ነው ያሉት። የሰው ልብ ይሰብራል፣ የሰው አጥንት ይሰብራል የምንሰማውና የምናየው። እንዲሁም ደረጀ መናገር አቅቶት በእንባ እየተራጨ ነው ያለው እንዳያችሁት። እኛም ወደዛውንን ሀብቴ ስማቸውን እየጠራ ከዚህ በፊት የሞቱት ተቀበሉት፣ መጣላችሁ ተቀበሉት፣ እኛም እንመጣለን ብሎ ልብ የሚነካ የሚያሳዝን አነጋገር ነው የተናገረው። ሁላችንም ከሞት የሚቀር የለም። እቺ ህይወት እኮ እች ዓለም ሲጀምር የክራይ ቤት ናት። ግን እኛ ስለማይመስለን ብዙ አጽያት ብዙ ነገር እንሰራለን፣ ብዙ ክፉ ነገሮችን እንሰራለን፣ ለነገ እናስባለን። ብዙ አልባሌ ነገሮች፣ ምቀኝነት፣ ተንኮል፣ ሀብት ለመሰብሰብ ያልሆነ ነገር ውስጥ በአቋራጭ ሀብታም ለመሆን ምናምን አያችሁ፣ እንደዚሁ ቅርጠፍ ሰው ይላል። እቺ ናት ህይወት፣ እንደዚህ ናት። በቃ ይሄ ሰው ስንት ነገር አስቧል፣ ስንት እቅድ። አሁን በቅርብ ነው አምባሳደሩ ነው ራሱ የተመረጠው፣ በሳምንቱ ነው ህይወቱ ያለፈ። አያችሁ፣ እንዲሁም ሲናገር ሰምታችሁ ይሆናል። ወደ ፊልሙ እመጣለሁ እንደገና በኮሜዲ እመጣለሁ እያለ ብዙ አይነት ነገሮች እቅድና ምናምን እንደነበረው ነው። እግዚአብሔር የወደደውን አደረገ፣ አይከሰስም እግዚአብሔር አምላክ። ከዚች ክፉ ዓለም እንግዲህ እረፍት አድርጓል ማለት ነው። ያሳዝናል፣ ልጆቹ ያሳዝናሉ፣ እሱም በወጣትነቱ ያሳዝናል። ብቻ በኢትዮጵያ ሕዝብ ፊት ሁሉም እንባ ነው የሚታየው ማለት ነው ስለ ነጻነት። ምክንያቱም ሁላችንም በሚዲያ እንደምናየው መሳቅ መጫወት ምናምን እዛ ጋ ነው። ውስጡን ደግሞ የበለጠ ደግሞ የቅርብ ሰዎች ምን ያክል የሃይማኖት ሰው እንደሆነ ምን ያክል ለቤተ ክርስቲያን ቅርበት እንዳለው ብዙዎች እየመሰከሩለት ይገኛሉ። ነፍስ በአጸደ ገነት ትረፍ፣ ለቤተሰቦች የመጽናናትን ያድልልን እንላለን።